donc zutubi ምን ልምጣል መጠጥ አምጣልኝ አልኮል ያለው እስ የሌለ አልኮል ያለው እንጂ ቶሎ በልተሻል ምን አቀባክ እሺ ምን ላምጣልሽ ያለውን ላምጣልሽ አዎ ያለው ግን ቶሎ በል እሺ አመጣለሁ አንድ ጥያቄ በሰላም ነው ግን የሆነ እየተረበሽ ነው ምን አገባክ ምን ቤት ነህ አንተ አይ እኔም የት ስላለኝ እኔ ላይም የደረሰው አንቺ ላይ እንዳይደርስ ተናደሽ ነው አዎ በጣም እንደው አንዴ ተነስተህ ሂድ ምን ሆነ ነው አይ ልጠይቅሽ ብዬ ነው እንጂ አንድ ደቂቃ ብቻ ምን አጋጥምሽ ናድጃለሁ በቃ መጠጥ ብቻ አምጣልኝ አንተ ንዴት ብቻ ነው ከሰው ጋር ትጣላሽ ምን ነው ከማን ጋር ከቤተሰብ ጋር ነው አይደለም እባክህ ከጓደኛዬ ጋር ሴት ጓደኛ ወንድ እሺ ወንድ ጓደኛ ምን ላይ ተጣልታችሁ ምን እባክህ በኔ ላይ ቺት አደረገ ይገርምሃል በኔ ላይ ሌላ ሴት ደረበ ነው ምልክ እንዴት ነው አልገባኝ ደረበ ማለት ምንድነው ምን ማለት ነው አይ ምን እስኪ እሺ ምንድነው ምን ካልገባ ተው በቃ ተው አይ ንገረኝ እኔ እንትን በግብዝጭ መደረብ አታውቅም መደረብ ምንድነው ያማል እንዴ አይ ስለማላቅ ሌላ ሴት ጓደኛ አረገ ነው እንደዛ ነው አሁን መጠጥ ቀጠጣሽ ተዋሻል አዎ ይተወኛል በቃ አምጣልኝ አዚ ተቀጣጥራችሁ ካልሆነ ቁጭ ብዬ ልጠጣ ብዬ እሱ ይመጣል ገና አረ ምን ላምጣልሽ መጠጡ አዎ አምጣልኝ እሺ ምን አይነት ሰው ነው ይሄ ደግሞ ቆየው በጣም ቀጣ እንግዲህ ቀስ በል እንጂ አይ እንትን በለው ቀጣ ባፍ ነው የምትከፍተው አይ ቆይ ከፍታለሁ ቀጣ እንትን በለውኝ እኮ ነው እንግዲህ ቀጣ እንግዲህ መርጨመረበት እንዳትይ ደግሞ ቀመስኩልሽ የሆነ ነገር ጨመርሽበት እንዳትይ ደግሞ ስትጀምር ትታመናላችሁ እንዴ እናንተ ወንድ አረ እኔ ምን ሄደልኝ አሁን እሺ ምን እየሆንሽ ነው? ምን ሆንኩኝ? ምንድነው የሆንሽው? ምን ሆንኩኝ? እንደዚህ የምትሆኚው? አሁን ምንም ሳልጠይቅ ግልጹን እውነታውን ተናገር። ቶሎ በል። አንዴ ይቅርታ ምንም ጣል። ምንም አልፈልግም። ምንም አልፈልግም ነው። ምግብ ማለት ችግር የለውም። አፈሪ ብላ ሂድ ከዚህ ሂድ ከዚህ ይሻል። ሰው ፊት እንደዚህ አትበይኝ እንጂ ምንድነው? አይ አፈር ከፈለጋችሁ ማለት አንተስ ልጅ ተው በቃ ንገረኝ። ምን ሆነሻል? አንዳንዱን ንገረኝ፣ ሁሉንም ማለት ነው የተፈጠረውን። እኔ እኮ ልንገርሽ ብዬ ነበር። መቻዳምጪ ኧረ እባክህ እሷ ምንም አይደለችም ለኔ ጓደኛዬ ናት። ሲጀመር እኔ አላውቃትም ነበር። ድንቄም ጓደኛ ዝም ብላ ነው ከኔ ጋር የተዋወቀችው። ደግሞ ባለፈው ስልክሽ አይሰራም ነበር አሞኝ ነበርና ዝም ብዬ በቃ ከተዋወቅን በኋላ ደወልኩላት። ለምን እና ያንቺ ስልክ አይሰራማ ምን ላርግ ታዲያ? ምን ማለት ነው? እና ምን ላርግ ልሞት እንዴ? አመመኝ አልኩሽ እኮ። እሺ ከዛ ያንቺ ስልክ አይሰራም። ጓደኛ ብቻ ያለኝ ጓደኛ ደግሞ እሷ ናት ካንቺ ውጪ። እሷ ደግሞ ጓደኛዬ ናት እንደይሄ ነው። ከዛ ሐኪም ቤት ወሰደችኝ። ከዛ ደግሞ እዛ ብዙ ሰዓት አለቀ። እዛ ወረፋ ነበረ፣ ብዙ ሰዓት ፈጀብኝ። ከዛ ሐኪም ቤት ወደ ቤት መለሰችኝ ነው። ከዛ ትንሽ ሰዓትም ስለሄደ ራስ ሰጣልኝ። ምን ራስ ሰራችልኝና አረ ጭራሽ እና ምን ላድርግ? እሺ በዛ ሰዓት እያስታወስክ የቀረው ነው እና በዛ ሰዓት ላውሬ እንትን ላርጋት እንዴ? ምን አገባት አንተ? ለምን አያገባኝም? እሷ እኮ ናት ምን አገባክ? ታግኒና አንተ ወሬ ውስጥ መግባቱ ይቅርና
ልክ ነው መሰለኝ እሱ ማለት ምን አገባህ አንተ? ሂድ ማጥራባ ዝም በይ። እሺ ቀጥል። ከዛ ራስ አላችልኝ። በዛ ሰዓት ደግሞ ሰዓት ሄዷል። እሺ አዘንክላት? አዋ እሷን አድኮ ያዳነችኝ። ያንቺ ስልክ አይሰራ። በዛ ሰዓት ለምን ያንቺ ስልክ ለምን ምን አገባህ? ለምን አገባኝ? ለምን አገባኝ? አገባኝ ያንቺ አገባኝም የኔ ደግሞ ያገባሻል። ምን ማለት ነው? ምን አማርኛ ነው? የታወቀ ነው ሲጀመር ማለት ነው። ካልፈለግሽ ይቀራል። እሺ ሁሉም ነገር መጀመሪያውንም አውቄ ነበር እኔ። ይቀራል። አዎ ይቀራል። ጓደኛዬ ናት። አንቺም በዛ ሰዓት የት እንደነበርሽ ትነግሪኛለሽ። ካልሆነ ወንድ ጠፍቶ ነው አንተ ከምትጠራ ምን ከፈለግሽ ገደል ግቢ። አረ ነኝ። አዎ እኔ ነኝ። ከፈለግሽ አዎ ሄደልኝ። እንዲሁም በቃ አልፈልግም። ሄደልኝ። ሄድኩልሽ። ያቃጠለኝ ይሄ ሰውዬ ምንድነው? ሄደልኝ። ይቅርታ አንድ ደቂቃ ምን ፈልገህ ነው አንተ? አንድ ይቅርታ ይገባኛል። ንዴት እንደተናደሽም ሰምቻለሁ። ልጁ ሰው መሰለሽ ነው ጋዶ ይላል እና ምን መሰለሽ አሁን ምን ቤት ነህ አንተ ደግሞ? አይ ቆይ እኔ የወንድ ጸባይ ትንሽ ስለሚያግላረጋጋሽ ላውራ ብዙም አላወራ። በምንድን ነው የምትረጋገኝ? ቆይ ልንገርሽ። ኧረ እባክህ እየሰማው ነበር ከመጀመሪያው ጀምሬና ምን ሰማክ? አይ ስልሽ ይሄ ወንድ ከሴት ጋር ሌላ ሴት ጋር ምናምን ብሎ ሲያወራ ሰው መሰለሽ ልጁ ሰው መሰለሽ። እኔ አንቺን ቢሆን በጣርሙዝ ጭንቅ አሁን ትመታለሽ ብዬ እየጠረጠርኩ እየጠበቅኩ ነበር። ሂድልኝ። ተነስተህ ሂድ። ይሄን ሴት ላይ ሳልደፋ በፊት ሂድልኝ። እሺ ይቅርታ እንግዲህ ተነስ እንዴ። እሺ በይ በቃ እሺ ቴንኪው። እንደሞ ያዛት። እሺ አመሰግናለሁ። አሁን ሌላ ቦታ ወስጄ ቤዳ አይወጣም ብላ እኮ ነው የሰጠችኝ። ደህና ቢሆን ይሄን ብቻ ነው የምትሰጪኝ። አውቃለሁ ግን እኔ ሁሌ ግርም የምለኝ ለወንድ አስተናጋጅ ቀዳዳ ብር ስኖር ነው ኪሳቸው ላይ የሚሰጡት። አውቃለሁ እኔ በደምብ። ደግሞ እኔ ብዙ ስራ ሰርቻለሁ። እንደዚህ የሚከብድ የለም። ክብደቱ ስራው ከብዶ ሳይሆን ሁሉም ብስጭቱ መጥቶ እኛ ላይ ነው አራግፎ የሚሄደው። ሌላ ቦታ ተናዶ ይመጣል፣ አስተናጋጅ ላይ ነው የሚወጣው። እስከ መቼ? እውነት እኔ ድሮ በጣም ነው የሚያሳዝነው። ንዴቱን ከሚስቱ ጋር ሲጣላም ሆቴል ሄዶ ሲጠጣ ንዴቱን አስተናጋጅ ላይ፣ የሆነ ስራ ቦታ ሲጣላ ከሰው ጋር አስተናጋጅ ላይ፣ ሲሰክር ምላሱን አስተናጋጅ ላይ። እዚህ ከገባው በስንቱ ተሰደብ። ስራ አይመስላቸውም እኮ እኛ ምርጫ ስራ መትን ወይ ከዚህ የነበሩ የሚሰሩ ልጆች ሌላ ቦታ የሚሰሩ ልጆች በዚህ ነው ቤተሰብ የሚያስተዳድሩ። ስድባውን ለኛ ይገባ። ከኛ እጅ የበላችሁት ስድብ ለኛ ይገባ። ፍቅር ወይ እንደ ቀላል 3 አመት ሞላ ነው? አዎ ግን ካንተ ጋር መቀጠል አልችልም እኔ። ለምን ፍቅር? ፋሚሊ እያስገደዱኝ ነው። በቃ እንዲያገባ ነው የሚፈልጉት እነሱ። አንተ ደግሞ በዚህ ታይም ስራም የለክም፣ ጀምር ብልክም አልሰማኝም። ስለዚህ ማግባት እፈልጋለሁ። በቃ ከይቅርታ ጋር አልችልም ካንተ ጋር መቀጠል። እንዴ አሁን ስራ ባይኖር ነገ ይኖራል እኮ። ስለ ነገ እኔ ምን አደርጋለሁ ታዲያ? አሁን ነው የፈለጉት እኔ ቤተሰብ ገባክ? ፍቅር ወይ ዛሬ ነገ አይደለም፣ ቤተሰቦቼ እያገዝኩ ነው እንደ አቅሜ ማለት ነው። ስለዚህ እንደዚህ ማለት አለብሽ። አውቃለሁ እሱ ጠፍቶኝ አይደለም፣ ግን እኔም ግዴታ ሆኖብኝ ነው ገባክ? እዚህ ጋር እኔ ጥፋት የለብኝም እኮ መታገስ አለብሽ ፍቅር። እስከ መቼ ነው የምታገስክ? አትጀምርም እንዴ አንተ ስራ ምንድን ነው የምትሰራው? ቆይ አሁን እሺ ፍቅር የሆነ ስራ እያሰብኩ ነውና
አንድ ሳምንት ታግሽ። አንድ ሳምንት? አዎ የምረን ነው እውነት ልጀምር ነው? አዎ ልጀምርና አንድ ፋብሪካ የሆነ ነገር አውርተናል። ስለዚህ አንድ ሳምንት ብቻ ጠብቂ። ያሁኑ ሀሳብ ጭንቅላት ውስጥ አትፊሽ። ልተው ተይ በቃ እኔ እኮ ይጀምራሉ። ለአንቺ ብዬ ይጀምራሉ። በቃ ወድጄ አይደለም እኮ እኔ ቤተሰቦቼ ናቸው እኮ የሚያስገድዱ። ስራ መጀመር አለብኝ አንቺ ከመጣ። እኔ እኮ ተጨንቄ ነው እንጂ እኮ አፈቅርሃለሁ ታውቃለህ አይደል? እንደዚህ በይ እንጂ የምር በቃ እንደዛ ከሆነ አንተም ጀምር፣ ያለውን ነገር ደግሞ እያወራን እንሄዳለን። እሺ ግን አልጨናነኩማ ፍቅር። ችግር የለውም ቢሆን መሄድ አለብኝ። እሺ ምን አይነት ስራ ነው ጀምሮ? አስተናጋጅ ምንድን ነው አከፍተም እንዴ? ምን ይጨመርልህ? አከፍተም መጭጣጣ ያመጣ ምንድን ነው? እኔ እዚህ ስላለው ነው እንጂ በጥርሴ ቤት ከፍት ምን ችግር አለ? ረስቼ እኮ ነው እንዴ? ረስቼ ነው። ኧረ በእናትህ ቀስ በለ። እንደዚህ ነው የሚከፍተው? ኧረ ከፍታለሁ እኔ በፈለኩት ቢከፍትልኝ። ምናስ ኧረ ስነ ስርዓት ያዝ። ቀስ በል አንተ። ሌላ ችሎታ ላሳየ ብዬ። እንደዛ ነው። ጠጣ ጥሩ ትችላለህ። አንዴ ስልክ አስደውለኝ። ማን ጋር ልደውል ነው? አይ ቤት እንትን ነው። እሺ ደግሞ ቶሎ አምጣ። እሺ ጤመሶ እንዴት ነህ? ስራ ጀመርኩ። እኔ ነኝ እንተንኮሶ ነኝ። ስራ ጀመርኩ እኮ ማስተንግዶ፣ ትልቅ ሆቴል፣ ትልቅ በጣም። አዎ ኧረ ስልክም ገዛው ስልክም ገዛው። ቤተሰብ ደህና ናቸው? ጥምሬ ዳነች? ተሻላት ጥምሬ? አዎ ምንም ማለት ባለፈው ብር ልክልሃለሁ ብዬ አምጣ እንጂ ምንድን ነው? እሺ አመጣለሁ። ኧረ አመጣለሁ። አይ እንትን ነው ሌላ ትእዛዝ አምጣ ብለውኝ ነው። አዎ ቤተሰብ ለው እንደ ካርድ ልላክልህ? ኧረ ልክልሃለሁ። ቆይ አንዴ እንዳመልሼ እደውልልሃለሁ ልኬልህ። አንዴ ፓተርኑን ክፈተው እስኪ። ለምን ልታደርግ? ካርድ ላክልኝ አለ እና በኔ ነው የምትልክለት? ልላክልህ ብዙም እንትን አልልም። አይ የኔ መስሎት እኮ ነው። በቃ የለውም ካርድ። ኧረ በእናትህ ካርድ የለውም። ኧረ አንዴ ብቻ ነው የምልከው። የራሴ ነው ስላልኩ ሄድልኝ ከዚህ እንዳልደፋብህ ደግሞ። ኧረ እባክህ አንዴ በቃ ተው። ቻው ልበለው። ካርድ ስለምጠብቅ አይሆንም። በቃ ሄድ ከዚህ። እሺ በቃ እንካ ይኸው ብሩን ከሆነ እሰጥሃለሁ። የምን ብር? አይ አንዴ ብቻ ቻው ልበልለት። ሄድልኝ አልኩህ እኮ። ለምንድን ነው የምትረብሽኝ? ስልክ ብሎ ስልኬ ሆኖ ነው ይሄ ሰው አይፎን ነው የሚይዘው። አመሰግናለሁ። ሂድ አሁን። ድሮ እንትን ቤት የሚመስለው። አንተ ሰው ይሄድ ከዚህ። ከኔ ጋር ችግር አለበት? ኧረ እኔ አንዴ ብቻ ቻው። በቃ ሰጠው አይደል እንዴ? ከዚህ በላይ ምንድን ነው? አዎ ቻው ብልስ ታካብዳለህ። ስልክ አሁን እኮ ርካሽ ነው በፈለኩ ቦታ። እና ለምን አገዛም? ኧረ እኔ ብር አሁን ሰው ቲፕስን የማይሰጠኝ ነው እንዴ? ቢሆን እኮ እገዛለሁ። ለምንድን ነው የምትሰጥክ? ኧረ ሰው ይሰጣል። ራስህ ሰርተህ ነው እንደዚህ የምታመጣው? ከዛ የምትሰጥክ አይደል እንዴ? አንተ ብሩ ትንሽ እኮ ነው፣ ለዛ ነው። አንዴ ብቻ በእናትህ። ኧረ በእናትህ ተወኝ፣ አትረብሸኝ። እኔ የራሴ ችግር አውቃለሁ። ትላንት ከፍቅረኛ ጋር ተጣላሁ እኮ። ሂድልኛ በቃ። ዘማው አትረብሸኝ። ቆይ እስኪ ንገረኝ፣ ምን ላይ ተጣላችሁ? ስታወሩ ሰማሁ። አንተ ከስተመሪ አይደል እዚህ? ቆይ ምን ሆነህ አንተ? አይ እኔ እንደ ወንድም የሚያግዝ ነገር ካለ ብዬ። ከዛስ? አይ በቃ ይኸው ስልክ አስደውለኝ ያልከኝ ምንድን ነው የምታግዘኝ?
አይ ማለቴ በሀሳብ ራሱ ዘማገዝ ራሱ ለሀሳብክ በጣም አመሰግናለሁ። እሺ ተጠቅም እዛው ግን ልትመታ ነበር ሳፈሪ ነህ ማለት እኔ ወንድ ፈሪ አልወድም። ባል ፈሪ ሲሆን እንዴት ነው ሴት መምታት ወንድም ያስብለው ደግሞ ለምን እኔ ሚስቴክ ሆነች? ኧረ እባክህ ሴት እኮ ናት፣ ሴት አትመታም። እሺ ለዛ ነው ትሳማለች። ኧረ እባክህ ለዚህ ነው እሷ ሂድ ምናምን ብላ ሰደበች። ነጀም ያዘኝ ችግር አለው ኦነጠጠኝ። በቃ አትፈልግም ያሰብኩ በውስጤ እና ምን አሰብክ ታዲያ? አይ እሱ ነው ንዴቴ ወይስ ምን እንደ መች ተናደድኩ? ጠጣ በቃ ጠጣ ሰው መጣ ጠጣለህ። ሂድ በቃ እዚህ እንዳትመጣ ደግሞ ከየት መጥቶ ነው የድሞት እንደ ምን ሆኖ ነው ሰው የጀርባዬን ትንታትበል እንዴ? ምንድን ነው አንተ ስራ አይደል እንዴ? ልቀመጣ አይደል? በቃ አይደልኝ ከዚህ አትረብሽኝ። በቃ ምን ሆናል አንተ? ኧረ ቀርታሽ በቃ ዞር በልና ሌላ ቦታ ቁጭ በል። ኧረ ትቻለሁ እኔ ወይስ ልውጣልህ እንዴ? ኧረ ተነሳማ ልሂድልህ? ኧረ ተነሳው ነኝ እንግዲህ ጠጣ ነው ነገር የሚያስብል ምን አስበህ ነው? ችግር አለ? ኧረ የለም ጠጣ በቃ። ኧረ መቼ ነው ያመጡት ይሄን ደግሞ? በቃ እንዳውም እዛ ይሻላል። ከፈለክ ውጣ ከበዛው። ኧረ ምን ሆኖ ነው? ትጥባክ የራሴን ንብረት የገዛ ንብረቴ ላይ እንትን ልን እንዳውም አልጠራም። ሌላ ሰው ነው የምፈልገው እንዳት ተንኮሱ ምንድነው? እዛ የምትቆመው ና እንጂ መጣሽ እንዴ? አዎ እንዴ እዛ ቆመ ነው እንዴ? ሌላ ጊዜም እንዴ ሰው የምታስተናግደው እንዳያጨናንቁ ከስተመር እንዴ አንተ እንድትቆጣጠር አይደል እንዴ? አንተ ላንተ አደራ የሰጠሁት እኔ እንዴ ምን አጠፋው? አይ ሰው ከተቀመጠ ምን መሰለሽ ምንድነው ይሄ ምናምን አታጸዳም እንዴ? ኧረ ቅርታ እንዴ እዚህ ጋር ኧረ ተው በእናትህ እንዴ በእጅ ነው እንዴ የምታጸዳው? እና እንዴት ነው ስራ? አራሪና ስንት ሰራክ? ትላንት አንዱ ጠጥቶ ሲን በቃ ዝም ብሎ ነገር ሲፈልግ ተዋት አትክፈል ከምትመታም ብዬ እስቲ አምጣው። ስንት ነው የሰራክ? አምጣ እኔ ራሴ እቆጥራለሁ። እንዴ ምንድነው እሱስ? ኧረ ቲፕ ነው ትላንት ሰጠኝ። ቲፕ አምጣው። የምን ቲፕ ነው? አምጣ። እንደዚህ አይነት ቀልድ የለም። እቺን ሰርተህ ጭራሽ ቲፕ ብለህ ትወስዳለህ እንዴ? አይ ቡክላ አስገባለሁ እኮ በትላንት። ሂድ እባክህ። ማንም ቲፕ አልሰጠህም ሲጀመር። አንተ በስነ ስርዓት ስራ እሺ። እንዴ ነገር ከሆነ ጭራሽ እዛ ቆመ አንተ ትቆዝማለህ። ሰው ቢመጣ አታስተናግድም? ሰው አለ አይደል? አስተናገድኳ። አይ ነገር አለሽ። ተይው እባክሽ ነው ሰው አከለ። ኧረ ሰው ሌላ ሰው ነው እኔ ማናጀር የማደርገው። ኧረ እምቢ ካልክ እንዴ በስነ ስርዓት ተቆጣጠር ብዬ እኮ ነው እኔ። ያሟል እንዴ ልጁን ስነ ስርዓት ያዝ እሺ። ሰማ ይሄን አጽዳ። አይ መልስ የሚመልስ ከሆነ እሺ ሂድ እባክህ። የምን መልስ ነው? የለም እንዴ ነገር ሁሉም ሰው ከስተመሬ ባለቤት ምን ላይ ነው በቃ እንዴ ላ ቃጥልና ልጥፋ እንዴ ትክሰር እሷ ከስተመር ሲሞላ አሁን ካም በኋላ የሚሰራው ለሱ አልሰጠኝ። እንዳውም ለስላሳም ሚራም ለራሴ አምጥቼ ያንቺ አልተሸጠም ይላታል። እንጀራ ራሱ ከውጭ እየገዛ ወጥ ብቻ የወጥ ብቻ ነው እንትን የምለው። እጨመርልህ ምን ይጨመር? ኧረ በቃኝ በቃ እኔም ዝም ብዬ ለመቀመጥ ነው መጣሁት ነው። ባሉ ቤቷን እኮ እዚህ ቁጭ ብላ የጨቀጨቀች። አዎ ምንድነው የምትለው? ጨቅጭቃ ከራሴ ከኪስ ነው ጨምሬበት ራሱ የሰጠው ሂሳብ ትላንት። ለምን በቃ ጭቅጭቅ እኔም ነገ ስራ ሰራ ማለት ነው። የስራ ሰው አትመስልም። ኧረ እያስተናገድኩ ይኸው እያየሁን ነበር እኮ ምን እንደምታደርግ። አንተ ዝም በል በእናትህ። ያዝ እስኪ ያው ነው። አይ 50 ብር የለኝም። ነገ አምጣ በቃ። አሁን ደግሞ ትቀበለኛለህ፣ ነገ ታመጣለህ። ሄድ ያዝ መልስ አምጣልኝ። ኧረ የለም በቃ ውሰደው። በቃ ነገ ሌላ ቀን ስትመጣ ትሰጠኛለህ።
የራሴ ጉዳይ በቃ እንዳውም ይሄን ጠጣበት በቃ እኔም እየሄድኩ ስለሆነ በቃ 50 ብር አለብሽ አደራ